ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ተጀምሯል። የተለያዩ ርዕሰ ጉዳዮች የምናነሳበት ሰዓት ላይ እንገኛለን። ይገደባባይና ቃለስላሴ ካሳይ ቀጣዮቹን ደቂቃዎች አብረናችሁ ቆይታ ልናደርግ ተገኝተናል። ቃል እንዴት ነህ ብያለሁ። ሁሉ ሰላም ያለም ዋንጫ መጣው እያለ ነው እንግዲህ ሰኔ 4 እንግዲህ የሚጠብቅ ዝግጁ ነህ ግን? አዎ ከዚህ በፊትም በትውስታዎቻችን ብዙ ነገሮችን አንስተናል። ናጊ ምናልባት ዛሬ ስላለም ዋንጫው ስላለም ዋንጫው የተመለከቱ ጉዳዮችን ባናነሳም ግን ደግሞ ተመልካቹን በጉጉት እየጠበቀው ስለሚገኝ ነው እኛም ያለም ዋንጫውን ለማስታወስ በባክግራውንድ መልክ የተጠቀሙ። አዎ ያው በየሶሻል ሚዲያውም እንደዚህም ደግሞ በቴሌቪዥን እያስታወስን እንገኛለን። እኛም በምክንያት ነው ሰኔ 4 ላይ የሚደረገውን ያለም ዋንጫ በዚህ በስክሪን ላይ እንዲያዩት እንዲያስታውሱትም ቀጣይ እንግዲህ 26 ያህል ቀናቶች ይቀሩታልና ያንንም ለማስታወስ ያህል ነው። ምናልባት እንግዲህ ዛሬ በሶስት ጉዳዮች ላይ ወደ ተመልካቾች መተናል። የመጀመሪያው ጉዳያችን የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በአፍሪካ ዋንጫ ላይ ሞሮኮ ላይ በሚዘጋጀው እየተጫወተ ይገኛል። ከዛ በተረፈ ደግሞ 24ኛው የአፍሪካ አትሌቲክስ ሻምፒዮናም እንደዚሁም በጋና አክራ ደማቅ በሆነ መልኩ እየተካሄደ ይገኛል። እንደዚሁም የኢትዮጵያ ፕሪሚየር ሊግም እንደዚሁም እንዳሰሰው ነው ጥሩ ጊዜን እያሳለፈ ቢገኝም ባይገኝም ግን የኢትዮጵያ ፕሪሚየር ሊግ አሁን ወሳኝ ምዕራፍ ላይ መገኘቱ ነው። መጨረሻ እንደ መውጫችን የምናደርገው ደግሞ ተጠባቂው የኤፍኤ ካፕ ጨዋታ በማንቸስተር ሲቲ እና በቼልሲ መካከል የሚደረገው እጅግ ወሳኝ ጨዋታ ነው። ለአሰልጣኝ ፔፕ ጋርዲዮላ የዋንጫ ምንድነው የሚለውን ጉዳዮች እናነሳለን። እነዚህን ከቀደም ሲል የጠቀስናቸውን እንግዲህ ዋና ፖይንቶች አለፍ እያደረግን ከሰዓት አንጻር እንመለከታለን። ከኢትዮጵያ 17 ዓመት በታች ብሔራዊ ቡድን እንጀምር እስኪ። ከሱ ዛሬ ከተማ ለከተማ ልታዞረኝ ነው መስሎኝ። ዞርን እኮ ከተማ ሳይሆን አገር ነው እንጂ በኢትዮጵያ ብሔራዊ ቡድን የሚገኝበት ሞሮኮ አድርገን ተመልሰን እንደገና ደግሞ ወደ ጋና አክራ እንሄድና በኋላ ላይ ደግሞ ወደ ሲዳማ ቡና አቅንተን ከዛ በመቀጠል ወደ እንግሊዝ ታላቁ ዌምብሌይ ስቴዲየም ደግሞ የምናመራ ይሆናል። ማሳረጋችን እሱ ነው። ከከተማ ወደ ከተማ ልታዞረኝ ይመስላል። አንደር 17 ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ከ22 ዓመታት በኋላ በአፍሪካ ዋንጫ መድረክ የተገኘበት የሞሮኮ አፍሪካ ዋንጫ ላይ እየተሳተፈ ይገኛል። በአሜሪካዊው አሰልጣኝ ቤንጃሚን ዚመር የሚመራው ብሔራዊ ቡድኑ በተለይ በአፍሪካ የሴካፋ ዞን ማጣሪያ ውድድር ኢትዮጵያ ውስጥ በተካሄደው ውድድር ላይ በጣም ተስፋ ሰጪ የሆነ እንቅስቃሴዎችን አሳይተው እንግዲህ 3ኛ ደረጃን ይዘው ነበር ያጠናቀቁት። በወቅቱ ደግሞ ከ22 ዓመታት በኋላ የተመለሱበት ውድድር ነበር። ረጅም ርቀት ያስቆጠርንበት አጋጣሚ ነበር። ምክንያቱም በየዓመቱ የሚደረግ ውድድር ነው፣ የታዳጊዎች ውድድር እንደመሆኑ መጠንና በዚህ መድረክ ላይ መሳተፋችን ብቻ በጣም ይበል የሚያሰኝና የሚበረታታ ምክንያቱም በእንደዚህ አይነት መሰል መድረኮች ነው ታዳጊ ተጫዋቾችን የምታገኘው የወደፊቱ ሀገር ተረካቢ ከዋክብቶችን ማግኘት የምትችለው በመልማዮች ዘንድ ሊገቡ የሚችሉበት እድሜ ይሄኛው ነውና በተለይ በአፍሪካ ዋንጫ በርካታ ሀገራትም የሚሳተፉበት እንደመሆናቸው በርካታ የአውሮፓና የተለያዩ ሀገር ሊጎች መልማዮችም የሚገኙበት ስካውቶች የሚገኙበት የውድድር መድረክ እንደመሆኑ ለነዚህ ታዳጊዎች በጣም ትልቅ መድረክ ነውና ከትናንት በስቲያ ነበር ውድድሩ በይፋ የተካሄደው። ኢትዮጵያም በዚህ መድረክ ላይ መሳተፏ ለቀጣይ ለብሔራዊ ቡድን የሚረከቡ ተጫዋቾችን ከማግኘት አንጻር ታዳጊዎችን ከማፍራት አንጻር በኢትዮጵያ ፕሪሚየር ሊግ የሚጫወቱ ተጫዋቾችንም በልዩነት ከማግኘት አንጻር ትልቅ የአጋጣሚ ይመስለኛል። ያው መቼስ ያው የኢትዮጵያ ብሔራዊ ቡድን በሁሉም የእድሜ እርከን ላይ የሚገኘው በኢትዮጵያ እግር ኳስ ፌዴሬሽን ስር መሆኑ የኢትዮጵያ መንግስት እንደ መንግስት ስታስበው በዘንድሮ የውድድር ዓመት ላይ ብዙ ኢቨንቶችን እያዘጋጀ ይገኛል። የአትሌቲክሱም የእግር ኳሱም የእጅ ኳሱም እንደዚህም የባለ ስፖርቶችም ብዙዎቹ ኢቨንቶች አዲስ አበባ ላይ ይገኛሉ። ከማዘጋጀት አንጻር ደግሞ ስትመለከተው ተሳታፊነትን ማፍራት የሚሉ ጉዳዮች ይነሳሉ። የኢትዮጵያ እግር ኳስ መቼስ በአትሌቲክሱ እንደዚሁም ደግሞ ይለፍም ይብዛም አንዳንድ ጊዜ በምንድነው የሚባለው በሳይክሉም በምስራቅ አፍሪካ ላይ ዶሚኔት ያደረግን የምንገኝበትም ታሪክ ነበርና ከዛ በተረፈ ግን እግር ኳሳችን በጣም የሚያስቆጭ ነው። እንግዲህ ብርቅ ሆኗል የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ መሳተፍ ማለት ከ31 ዓመት በኋላ አሰልጣኝ ሰውነት ቢሻው ብሔራዊ ቡድን በአፍሪካ አለፈ ምናምን ከዛ ደግሞ ከ8 ዓመት በኋላ በአሰልጣኙ በተዋባተ እየተበራ ሄደ። አሁን ደግሞ አሰልጣኝ ዮሐንስ ሳሌ በአፍሪካ ዋንጫ ለመሳተፍ ያው የመጀመሪያ የቅድመ ውድድር ጨዋታቸውን ያደርጋሉ ተብሎ ይጠበቃል። ግን ከዛ በተረፈ ግን ስትመለከተው ታዳጊ ላይ ማፍራት የሚለውን ነገር መነሻ ማድረግ እንችላለን። መቼስ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት
አቶ ኢሳያስ ጂራ እና ስራ አስፈጻሚዎቻቸው ጥሩ ስራ ሰሩ ከመላቸው ነገሮች መካከል ታዳጊዎች ላይ ትልቅ መመዘኛ ማድረጋቸው፣ በቀጣይ ኢትዮጵያ የ2029ን የአፍሪካ ዋንጫ 28ን አዘጋጀችም አላዘጋጀችም ተሳታፊ መሆን አለባት ግዴታ። ስለዚህ በ2029 ላይ አፍሪካ ዋንጫ ላይ እኛ የምንሳተፍ ከሆነ እነዚህ ከ17 ዓመት በታች ያሉ ህፃናት ልጆች መሳተፍ አለባቸው ያን ጊዜ እንጂ በ40 ዓመታቸው አሁንም መቼም በየሊጉ የሚዞሩ ደጋግ ኢትዮጵያን እግር ኳስ ተጫዋቾች አሉ። መቼም የምናያቸው በፕሪሚየር ሊጉ ላይ የሚዞሩ 40 ዓመት የሞላቸው ተጫዋቾች አሉ። እነሱ አሁንም የኢትዮጵያን ብሔራዊ ቡድን ወክለው እንግዲህ አሁንም ሊሄዱ እሱ አሁን በጣም አስቸጋሪ ነው። ስለዚህ አሁን የዚህ የቤንጃሚን ዚመር እኔ በጣም የማደንቀው ነገር በጣም ስል የሆነ ፕሮጀክት ነው እያደረጉ የሚገኙት። በተለይ ደግሞ የረዳቶቻቸው አምሳሉ ፋንታውን ከአሜሪካን ሀገር መጥተው በዚህ ፕሮጀክት ውስጥ እቅድ ይዘው መግባታቸው የኢትዮጵያ ትልቅ የእግር ኳስ ብስራት ነው ብዬ ገምታለሁ። ስለዚህ ለመጀመሪያ ጊዜ ከ22 ዓመታት በኋላ በምስራቅ አፍሪካ ሻምፒዮና ላይ 3ኛ ደረጃን ይዘው ወጥተው በአፍሪካ ዋንጫ ላይ መሳተፋቸው ትልቅ እድል ነው። ከዛም በደሞ አልበቃ ብሎ ነው የገረመኝ ባለፈው ከግብጽ ብሔራዊ ቡድን ጋር ያደረጉትን ጨዋታ 0-0 አጠናቀው። እንግዲህ ግብጽ ሁሉ ጊዜ ስታገኘን ብዙ ጎሎች እያስቆጠረች የምታሸነፈን ነው። የቅርብ ትዝታዎች የነ አቡበከር ናስር ሊነሳ ይችላል 2-0 ያሸነፈው፣ ግን መጥፎ ትዝታ ነው ያለን ከግብጽ ብሔራዊ ቡድን ጋር ስንጫወት። እንግዲህ 29 ዓመታት ተቆጥሯል ኢትዮጵያና ግብጽ በአፍሪካ ዋንጫ መድረክ ሲገናኙ ከ17 ዓመት በታችም ይሁን ከ20 ዓመት በታችም ከብሔራዊ ቡድኑ አንፃር ስታየው ባለፈው ሰኞ ዕለት የተገናኙበት ጨዋታ ለ29 ክረምታቶች በኋላ የነበረ ታሪክ ነውና ያንን እነዚህ ልጆች ሽረው 0-0 መውጣታቸው ነጥብ ተጋርተው መውጣታቸው ትልቅ እንድምታ ነው። ይሄም ደግሞ ማየት ይቻላል። እውነት ለመናገር እንደኛ ደግሞ ጥጉን ይዘው ደግሞ ትችት የሚሰነዝሩ ብዙ የሚዲያ ባለሙያዎች እንዳሉ ስለማቅ ነው። እውነት ለመናገር የምትተቸውን ትተቻለህ፣ ደግሞ የምታሞግሰውን ደግሞ ታሞግሳለህ። እንዴ ለምሳሌ አሁን የአሰልጣኝ ቤንጃሚን ዚመር የአምሳሉ ፋንታውን የቀድሞው የኢትዮጵያ ብሔራዊ ቡድን ለምሳሌ ሚካኤል ወልደረፋይልን እሱን ማንሳት እንችላለን። ፍቅሩ ተፈራውን የነሱ ቲም ስፕሪት መጥቶ ይሄን ቲም በአፍሪካ ዋንጫ እያሳተፉት ይገኛሉ። ሽፋን አልተሰጠውም። በነገራችን ላይ አሁን ከ17 ዓመት በታች ብሔራዊ ቡድን ራሱ እያስመዘገበ ያለው ውጤት ጥሩ ይበል የሚያሳይ ነው። በፊት ተሳታፊነታችን ብቻ ሳይሆን ብዙ ጎሎች ተቆጥሮብን የምንመለስ ነበር። አሁን ግን እንደ አጋጣሚ ሆኖ ደግሞ ከሰሜን አሜሪካ ሀገሮች ጋር ከሰሜን አፍሪካ ሀገሮች ጋር የተመደብ ነው። ግብጽ ናት፣ አልጄሪያ ናት፣ ቱኒዚያ ናት፣ ከዛ ኢትዮጵያ ናት። በጣም የሙት ምድብ ውስጥ ነው የገባ ነው። የመጀመሪያውን ማድረጋችን ትልቅ እንድምታ ነው። ከዛስ ደግሞ ጥሩነቱ አልጄሪያና ቱኒዚያ አቻ ወጥተዋል። ሞሮኮና አልጄሪያ አቻ ወጥተዋል። በዚህ ደግሞ ግብጽና ኢትዮጵያ አቻ ወጥተዋል። ስለዚህ አሁንም የሙት ምድብ ነው ማለት ነው። ነገ አሁንም የሚያደርጉት ጨዋታ ይሄን ተንተርሰው ነው። ወጣት ልጆችን ይዘናል። ስለዚህ የካፍ አይሜር ምንድነው የሚባለው የእድሜ የሚመዘንበት ኤምአርአይ እሱን በስነ ስርዓት አውጥቶ ነው እንግዲህ ያመጣው። ስለዚህ እኛ በእንግሊዝ በኢትዮጵያ ፕሪሚየር ሊግ ላይ የተሳተፉ ልጆች አሉ። አሁን እንደነ ዳዊት የመሳሰሉ አፍርተናቸዋል እንደዛ አይነት ልጆች። ስለዚህ አሁንም 17 ዓመት በታች ናቸው ብዬ ገምታለሁ። አንዳንድ የሚባሉ ነገሮች አሉ እንግዲህ በጣም ስተማራይ ኤምአርአይ ይሄንን እንግዲህ ካፍ በስነ ስርዓት መዝግቦ እድሜያቸው ይሄ ነው ብሎ ካዋሸም የኢትዮጵያ እግር ኳስ ፌዴሬሽን ሳይሆን ማን የሚዋሸው ካፍ ነው የሚዋሸው ማለት ነው። በተክላላ በአፍሪካ ደረጃ ስትመለከት የእድሜ ማጭበርበር አለ። ግን ይሁን እንደው 1-2 ዓመት ያጭበርብሩ ችግር የለውም። እንደው አውሮፓም ላይ እንደዚህ የሚታሙ ምናምን አሉ። ግን ያም ሆኖ ግን የ2029 ተሳታፊነታችን አሁን የቤት ስራ የሚሆነው ለማን መሰለቃል? ለአሰልጣኝ ዮሐንስ ሳሌ ትልቅ የቤት ስራ ይመስለኛል። አሁን አሰልጣኝ ዮሐንስ ሳሌ የያዙት ብሔራዊ ቡድን አለ ዋናው አሰልጣኝ ቤንጃሚን ዚመር ደግሞ ያዙት ከ17 ዓመት በታች ብሔራዊ ቡድን አለ። የሚገርም ነገር ደግሞ ይሄ ብሔራዊ ቡድን በጣም ደስ ያለኝ የወደድኩትም ባለፈው እንግዲህ ብዙ ጎሎች እያስቆጠሩ በምስራቅ አፍሪካ ላይ አሳይተውናል። ከሃላባ ጋር ተጫውተው ነበር ባለፈው የወዳጅነት ጨዋታ ተጫውተው ያቋም መፈተሻ ተጫውተው ሃላባ ማለት በዘንድሮ የታችኛው እርከን ላይ ከብሔራዊ
ሊግ በፊት እንደሚባለው ሻምፒዮንሺፕ መጥቶ ፕሪሚየር ሊግ ያደገ ነው 2-1 ነው ያሸነፉት እነሱን ራሱ። ስለዚህ ምን ያህል ልጆቹ ጠንካራ ናቸው። አሁን ትልቁ የቤት ስራ የሚሆነው ለአሰልጣኝ ዮሐንስ ሳሬ ነው። እነዚህን አፍርተው ቤንጃሚን ዚመር ሰጥቷቸዋል። ይሄን ደግሞ አፍርቶ ለብሔራዊ ቡድኑ ደግሞ አቀናጅቶ በቀጣይ አሁን የፊታችን ጥቅምት የሚጀምር የማጣሪያ ጨዋታ አለ ኢትዮጵያ የተደለደለችበትና በአጠቃላይ በጣም ጥሩ እንደምታለው ብዬ ነው የምገምተው ከ17 ዓመት በታች ብሔራዊ ቡድን። አሁን ያነሳው ሐሳብ ነው ትልቁ ገዥው ብዬ ማስበው። ብዙ ጊዜ ስም ባላቸው ተጫዋቾች ብቻ ብሔራዊ ቡድናችን ምን ደረጃ ላይ እንደተገኘ ተመልክተናል። ሁልጊዜ በኢትዮጵያ ፕሪሚየር ሊግ በጣም ገነው የሚታዩን የሚመስሉን ተጫዋቾች በዓለም አቀፍ የውድድር መድረኮች ላይ በተገኙበት ጊዜ አቅማቸው ምን ድረስ እንደሆነ የተመለከትንበት አጋጣሚ አለ። በእርግጥ እኔ ተጫዋቾቹን አልወቅሱም፣ ምክንያቱም የሊጋችን ድግመት የሊጋችን በየጊዜው አለማደግ ያመጣው ጣጣ እንደሆነ ስለምረዳ አሰልጣኞቻችን በምን ያህል ልክ ራሳቸውን ያዘምናሉ የሚለው ጉዳይ በጣም አጠያያቂም ስለሆነ ስትመለከት ግን አሁን እነዚህ ከ17 ዓመት በታች ተጫዋቾች ለምሳሌ ከዚህ በፊት ማንስተነው ነበር። እነዚህ ተጫዋቾች ያላቸው አቅም በሌሎች የታላላቅ ሊጎች የመጫወት አቅም ያላቸው ልጆች ናቸው። እንደውም በኢትዮጵያ ፕሪሚየር ሊግ መፈረማቸው ጉዳት ሊያመጣባቸው ይችላል የሚል እንደውም የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን እዚህ በጋበዝናቸው ወቅትንም አንስተንላቸው ነበር። ነገር ግን ለምሳሌ እንደነ ዳዊት ካሳው እንደነ ቢኒያም አብርሃ የመሳሰሉ ተጫዋቾች በኢትዮጵያ ፕሪሚየር ሊግ የመጫወትን እድል አግኝተዋል። ግን አትሊስት እኔ ያልጠላሁበት መንገድ ወይ እንደ ጥሩ ነገር ማየው እነዚህ ተጫዋቾች ከ17 ዓመት በታች ነው በፕሪሚየር ሊግ ደረጃ የመጫወት አይምሮን ከተላበሱ ለሌሎች ታዳጊ ተጫዋቾችም ተስፋ አለን ወይ ደግሞ እድል አለን ብለው እንዲሰሩ ያደርጋቸዋል ብዬ አስባለሁ። አሁን ቅድም ብለዋል በከፍተኛ ሊግ በብሔራዊ ሊግ በፕሪሚየር ሊግ የሚጫወቱ ተጫዋቾች ስማቸው የሚታወቁ በየሊጉ በየክለቦች እየዞሩ የሚጫወቱ በርካታ ተጫዋቾች አሉ። አቅም እስካለው ድረስ ፐርፎርም ማድረግ ችግር የለውም። ግን ለታዳጊዎች የምንሰጥበት እድልስ ምን ያህል ነው? ክለቦች እዚህ ላይ በጣም በትኩረት ሊሰሩ ይገባል። እንደነዚህ አይነት ታዳጊ ተጫዋቾችን በማስፈረም ተተኪ የሆኑ አቅማቸውን እንዲያሳዩ መድረክ ሊፈጥሩላቸው ይገባል። ስለዚህ አሰልጣኝ ዮሐንስ ሳሌም በብሔራዊ ቡድን ደረጃ የሚመርጡትን ቡድን ወጣቶችንም ያካተተ መሆን አለበት። አሁን እኮ ዓለማችን ውስጥ አነጋጋሪ የሆኑ ከዋክብቶች እኮ የብሔራዊ ቡድን ሸክምንም እየተወጡ የሚገኙት በጣም ከ18 ዓመት በታች የሆኑ ተጫዋቾች በርካታ ተመልክተናል። ስፔን የ2024ቱን የዓለም ዋንጫ እንድታሸንፍ የ17 ዓመቱ ኮከብ ላሚን ያማል የነገሰበት የአውሮፓ ዋንጫ ውድድርን ተመልክተናል አይደል? ስለዚህ ማመን ያስፈልጋል በእነዚህ ተጫዋቾች። አሁን በጣም ደስ ያለኝ ነገር ልንገር፣ በተለይ በአሁኑ ውድድር ላይ የቫር ቴክኖሎጂም ነበር። በዚህ በቫር ቴክኖሎጂ ላይ እነዚህ ተጫዋቾች በዓለም አቀፍ የውድድር መድረኮች ላይ ምን አይነት ዲሲፕሊን ይዘው መጫወት እንደሚገባቸው ህጎችን ዓለም አቀፍ ህጎችን እንዴት መተግበር እንዳለባቸው ተምረው የሚመጡበት መንገድ ራሱ አንድ እድገት ነው። ምክንያቱም በቫር እንቅስቃሴዎች አሁን በምንመለከተው የፕሪሚየር ሊግ ዘመን ተጫዋቾች ምን ያህል እንደሚጠነቀቁ ተጫዋቾች ድጋሚ መልሶ በቫር ሊታይባቸው እንደሚችል ወይ ደግሞ በአጋዥ ዳኝነት እንደማለት ነው ሊታይባቸው ስለሚችል ከዲሲፕሊን አንጻር ከተለያዩ ጉዳዮች አንጻር አይምሯቸውን የበለጠ ዲሲፕሊን አድርገው ሜዳ ላይ የሚገኙበት መንገድ ለነዚህም ተጫዋቾች በር ከፋች ሊሆን ይችላል። ሌላው ከግብጽ ብሔራዊ ቡድን ጋር አቻ ተለያይተዋል። በቀጣይ የሚገጥሙት አዘጋጇን ሀገር ሞሮኮ ነው። ሞሮኮ በነገራችን ላይ የ2025 ሻምፒዮን ነበረች። ከ17 ዓመት በታች አዘጋጅም የነበረችው ሞሮኮ ነው። አቶ ባህሩ ጥላሁን እዚህ በተገኙበት ጊዜ በአውሮፓ የማይገኙ መሰረተ ልማቶች፣ የእግር ኳስ ፋሲሊቲዎች፣ የእግር ኳስ በርካታ መሰረተ ልማቶች የሚገኙት ሞሮኮ ነው ሲሉ በጣም ባድናቆት ሲገልጹት ነበር። ሞሮኮ አሁን በአፍሪካ ብቻ ሳይሆን አውሮፓ ውስጥ በጣም ዶሚናንስ እየፈጠረች ያለች ሀገር ነች። ይህ ደግሞ ለኢትዮጵያም ከታዳጊዎች መስራት ጀምሮ እስከ ዋናው ብሔራዊ ቡድን ድረስ የምንሰራቸው መሰረተ ልማቶች ታላላቅ ተጫዋቾችን የማፍራት አቅም ይኖራቸዋልና ያንንም ወደ ኢትዮጵያ የምናመጣበት መንገድ አሁን እነዚህ ታዳጊዎች በአፍሪካ መድረክ ላይ ተሳትፈው መጫወት ከቻሉ ስለዚህ በቀጣይ ደግሞ ከነሱ በታችም ለሚመጡት እነዚህም ቀጣይ ብሔራዊ ቡድን እንዲተኩ የተለየ የሆነ መሰረተ ልማት ያስፈልጋቸዋል። የተለየ የሆነ በጥሩ መልኩ ሊያዙበት የሚችልበት እንክብካቤ ያስፈልጋቸዋል ብዬ አስባለሁ። አሁን ለምሳሌ በርካታ ስካውቶች ወይ ደግሞ የዓለም አቀፍ መልማዮች ሞሮኮን ለመመልከት ሊገኙ ይችላሉ አሁን በነገው ጨዋታ ላይ። ምክንያቱም ከዚህ በፊትም አምናም ሻምፒዮን ሆናለች። በርካታ ተጫዋቾች ወደ ስፔን ሊጎችና ወደ ተለያዩ ሊጎች እንዳመሩ ተነግሯል። ባሳለፍነው የውድድር ዓመት ሞሮኮ ሻምፒዮን በሆነችበት የ2025 ከ17 ዓመት በታች ብሔራዊ ቡድን ውድድር ላይ ለኢትዮጵያ በጣም ትልቅ እድል ነው። አሁን ለነዚህ ተጫዋቾች ለምሳሌ እንደነ ዳዊት ካሳው ቅድም እንደጠቀስኩልህ እንደነ ቢኒያም አብርሃ በኢትዮጵያ ፕሪሚየር ሊግ የመጫወት እድል አግኝተዋል። ግብ ጠባቂው በጣም እንደነ ተመስገን ከበደ የመሳሰሉ በጣም ጥሩ ተጫዋቾች እየተመለከትን እንገኛለን። እንደነ ትንሳኤ መንግስቱ የመሳሰሉ ባለፈው ከግብጽ ጋር በነበረው ጨዋታ ላይ ብሔራዊ ቡድኑን በአምበልነት እየመራ የነበረው ተጫዋች በርካታ ተጫዋቾች አሁን የሚታዩበት ጊዜ ይሆናል ብዬ አስባለሁ። አሁን ትልቁ አጋጣሚው የአፍሪካ ከ17 ዓመት በታች በጣም ያስገረመኝ ነገር በተለያዩ ዓለም አቀፍ የማሰራጫ ጣቢያዎች ወይም ሚዲያዎች በቀጥታ ስርጭት ያገኛል። ለምሳሌ በቢኒ ስፖርት
ስርጭት እያገኘ ይገኛል። በሱፐር ስፖርት ስርጭት እያገኘ ይገኛል። ይህ ከካፍ ከሚያስተላልፈው በዩቲዩብ ገጹ ከሚያስተላልፈው ውጭ ማለት ነው። ስለዚህ እነዚህ ተጫዋቾች በዓለም አቀፍ መድረክ የመታየት እድላቸው በጣም ትልቅ አጋጣሚ ነው። ለዚህም ነው 22 ዓመታት ያህል አንድ በፕሮፌሽናል ደረጃ የሚጫወት ተጫዋች እንኳን ለዓለም አቀፍ መድረክ አላበቃንም። በቅርብ ጊዜያት በአፍሪካ ሊጎች ላይ የመጫወት እድል ያገኙ ኢትዮጵያውያን ተጫዋቾች አሉ። ነገር ግን የነሱም ከፍ ባለ ደረጃ ላይ የተገኘ አልነበረም። እነዚህ ተጫዋቾች ግን ካላቸው እድሜ አንጻር ከተገኙበት የውድድር መድረክ አንጻር 16 ብሔራዊ ቡድኖችን ለመመልከት የሚመጡ መልማዮች ባሉበት መድረክ ላይ ታላላቅ የሚዲያ ቀጥታ ስርጭት ሽፋን በሚያገኝበት የውድድር መድረክ ላይ እነዚህ ተጫዋቾች ራሳቸውን ለማሳየት ከዚህ የተሻለ እድል የላቸውምና ምናልባት እንደነዚህ አይነት ታዳጊዎች አሁን በቀጣይ የውድድር ዓመት በአፍሪካ ዋንጫ ስለመሳተፍ ማለም አለብን። በየዓመቱ የሚዘጋጅ ውድድር ነው የታዳጊዎች ውድድር። ካፍም እንደሚለው እነዚህ ታዳጊዎች ለሀገራቸው ሊጎች እንዲሁም ደግሞ ለብሔራዊ ቡድኖች በቅተው እንዲፈሩ ከማድረግም አንጻር ብቻ ሳይሆን በዓለም አቀፍ መልማዮች ዘንድ እይታን እንዲያገኙ የሚፈጥር መድረክ ነው ብሎ እንደሚገልጸው ካፍም በየዓመቱ መሳተፍ የሚገባን ውድድር ነውና አሰልጣኝ ዮሐንስ ሳሌ ቅድም እንዳልከው ለብሔራዊ ቡድን ደረጃ መመልመል ከሚገባቸው ተጫዋቾች እንደነዚህ በዓለም አቀፍ መድረክ አቅምን እያሳዩ የሚገኙ ተጫዋቾችን መመልከት ይገባቸዋል ብዬ አስባለሁ። አዎ ያው የ17 ዓመት በታች ብሔራዊ ቡድኑ 22 ዓመት ማለት እንግዲህ አርሰናል ዋንጫ በልቶ ከ2 ዓመት በኋላ ነው። እነዚህ ልጆች ያን ጊዜ አልተፈጠሩም ነበር። እንግዲህ ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድኑ በአፍሪካ መድረክ ላይ ሲሳተፍ 22 ክረምታቶች አልፈዋል ነው። አብዛኞቹ ከ17 ዓመት በታች ያሉ ህፃናት ታዳጊዎች ናቸው። ያን ጊዜ ማለት እነሱ ገና አልነበሩም። ዓለም ላይ ኢትዮጵያ ማለት እዚህ ፍጥረት እንደኛ አልተፈጠሩም። ሁለተኛ ያንን ታሪክም ማያውቁትም። አስገራሚው ነገር እሱ ነው እና ይሄን ታሪክ ሲያሳኩት በዛን ጊዜ የነበሩት ከ17 ዓመት በታች ብሔራዊ ቡድን እነማን ነበሩ? እነ ዮርዳኖስ አባይ ነበሩ። በነገራችን ላይ እነ ፍቅሩ ተፈራ ነበሩ። አንዱ በዚህ ብሔራዊ ቡድን ውስጥ በምክትል አሰልጣኝነት ውስጥ ከቤንጃሚን ዚመር ቀጥሎ ያለው ከአምሳሉ ቀጥሎ ያለው እንደዚሁም ደግሞ ከሚካኤል ወልደረፋይል ቀጥሎ ያለው ፍቅሩ ተፈራ ነው። ጥሩ የኢትዮጵያ እግር ኳስ ፌዴሬሽን እንደነ ባህሩ ጥላሁን ያሉ የስራ አስፈጻሚ አባላቶችን ልታደንቅ የሚገባው በወቅቱ የነበረው ፍቅሩ ተፈራን በዚህ ማሳተፋቸው ትልቅ እንድምታ ነው ብዬ ገምታለሁ። ምክንያቱም ፍቅሩ ለኢትዮጵያ እግር ኳስ ብዙ ባለውለታ ተጫዋች የነበረ ነው። ከዛ በተረፈ ደግሞ በብዙ የአውሮፓ ሊጎች ላይ ተጫውቷል። በህንድ ላይ እንደ ፍቅሩ ሌጀንድ ኢትዮጵያዊ ተጫዋች የለም። ኢትዮጵያዊ ሳይሆን ህንድ ላይ ከየትኛውም እግር ኳስ ተጫዋች በላይ የሚታወቀው ፍቅሩ ተፈራ ነው። በነገራችን ላይ ህንድ ላይ አሁን ፍቅሩ ተፈራን ማያቅ እግር ኳስ ተጫዋች ማን ነው? እግር ኳስ አፍቃሪ የለም በነገራችን ላይ። ምክንያቱም ዶሚኔት ያደረገ ተጫዋች ነው የነበረው በወቅቱ። እኔ እንደውም አንዳንድ ጊዜ በግል ሳገኘው ፍቅሩን አሁን ፍቅሩ እድሜው ስንት እንደሆነ አላውቅም፣ ግን በፕሪሚየር ሊግ ላይ መጫወት ይችላል። አሁን ያለው ወቅታዊ ብቃት ፊዚካሉ ምኑ ግን ምንድነው ፍቅሩ ለምንድነው አንዱን ክለብ ይዘማ ተጫወተው ነው አለ። እውነት ግን ምንድነው የሚለው መሰለ ለታዳጊዎች እድል ልስጥ። ፍቅሩ ተፈራ እኔ አንዱ ከማደንቀው ኢትዮጵያዊ እግር ኳስ ተጫዋች መካከል ማድረገው ለታዳጊዎች የሚሰጠው ሪስፔክት ስለሆነ ነው። በአጠቃላይ እንግዲህ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በነ ፍቅሩ ተፈራ መመራቱ በጣም ጥሩ ነው ብዬ ገምታለሁ። ነገ እንግዲህ የአዘጋጇን ሞሮኮን መግጠሙ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ትልቅ እድል ነው የሚሆነው። ምክንያቱም ቀደም እንዳልኩ ምድቡ ላይ ያሉት ሶስቱም ሀገራቶች እኔ አፍሪካዊ ናቸው ብዬ አልገምትም። በእግር ኳስ ያላቸው እድገታቸው በሁሉ ነገር ጥለውን ስለሄዱ ኢትዮጵያ በሰሜን አፍሪካ ያሉ ክለቦች ጋር ሀገራቶች ጋር ስትገናኝ ያላት የስነ ልቦና ችግር ቀደምት የነበረ አሁን ግን ያንን ሙሉ በሙሉ ጥለን ተፋላሚ ያድርገን 3 ነጥብ ለመቀማት የምንገባ ታዳጊዎች የያዝን አገሮች ሆነናል። ስለዚህ አሁን አልጄሪያም እንደዚሁ ከባድ ናት። ቱኒዚያ፣ ግብጽ፣ ሞሮኮ ምንላቸው 4 ሀገራቶች ሰሜን አፍሪካ ላይ አብዛኞቹ በአውሮፓ ሲስተም ውስጥ ያሉ ናቸው። ስለዚህ አሁንም ለኛ ትልቅ እድል ነው። የስካውቱ ጉዳይ ቅድም ያነሳው ነው። እነዚህ አይነት ተጫዋቾችን በአውሮፓ የማየት እድሉ አሁን ላይ ሊኖረን ይችላል። በተለይ እንደነ ዳዊት ካሳ አይነት ያሉት ልጆች እኒው ስለሺ ከዛ በተረፈ ደግሞ ቅዱስ ዳዊት በጣም የሚገርም ተጫዋች ነው የምወደው ልጅ። እነዚህ አይነት ተጫዋቾችን በቀጣይ የኢትዮጵያን ብሔራዊ ቡድን ብቻ ሳይሆን
በትልልቅ የአውሮፓ ሊጎች ላይ እንዲሳተፉ የኛ ምኞትም ጸሎቱምንም የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ ላደረገው ነገር ሁሉ በጣም ምስጋና ይገባዋል ብዬ ገምታለሁ። ቀጣይ ነገ የሚያደርጉት ጨዋታ እንግዲህ ጥሩ ውጤት አምጥተው በቀጣይ ደግሞ ኳታር ላይ የሚደረግ የዓለም ዋንጫ አለ የ17 ዓመት እሱ ላይ እንዲሳተፉ ምኞታችን ነው ይሆናል ብዬ ገምታለሁ። ወደ 24ኛው የአፍሪካ አትሌቲክስ ሻምፒዮና በተወሰነ መልኩ እንለፍ። በጋና በትልቅ ድምቀት እየተደረገ ይገኛል። ያው ትልልቅ የአፍሪካ ሀገራት አትሌቲክስ ታዋቂ ሌጀንዶች ናቸው የሚሳተፉበት። ኢትዮጵያም ትናንትና 3 ወርቅ አምጥታለች። እኔ መቼስ ይሄ ወርቅ የመጣው በ10000 ሜትር በ5000 ሜትር ምናምን ቢሆን ኖርማሊ ይገርማል ላይገርም ይችላል። አሁን ግን ባልተለመደ መልኩ ነው 400 ሜትር 800 ሜትር 3000 መሰናክል እሺ ነው ግን በ400 እና በ800 አጃኢብ ነው ያሰኘችን ትናንት ምሽት። እውነት በጣም በቃ ማለት ተአምር ነው የሰራችው ትናንትናና አጭር ርቀት ላይ ምን ያህል እየተሰራ እንደሆነ ነው። ባለፈውም የቦትስዋናው የጋቦሮኒ ውድድር ላይ ያጭር ርቀቱ ላይ የተሳተፉ ልጆች ነበሩ። ያው አሰልጣኝ ጌታቸው ሙልጌታም እኛ ጋር ቆይታ ባደረገበት ጊዜ ታሪኩ ተመቸም ባጭር ርቀት ላይ ያላቸው ነገሮች እያነሱ ምናምን ነበር። አሁን መኖሩ ደግሞ በጣም ትልቅ እንድምታ ነውና ኢትዮጵያ ባጭር ርቀት ውስጥ አሁንም እየገባች ነው ማለት ነው። በአጠቃላይ ትናንት ባልተለመደ መልኩ ነው ሁለቱ የውድድር መድረኮች ላይ 400 እና 800 ላይ ወርቅ ማምጣታችን 3000 መሰናክል እሺ እንደው ግን ይሄኛው በጣም አስገራሚ ስለሆነብኝ ነው። አዎ ከዚህ በፊት ማንስተን ነበር በተለይ በግራንድ ፕሪ ውድድር ላይ አዲስ አበባ ላይ በተደረገው የአትሌቲክስ ውድድር ላይ ካነሳናቸው ሀሳቦች መካከል በተለይ በአጭር ርቀት ሩጫዎች በርካታ አትሌቶችን የተመለከትንበት አጋጣሚ ተፈጥሮ ነበር። ይህ ደግሞ ኢትዮጵያ በተለይ እውነት ለመናገር ለምሳሌ በዓለም ሻምፒዮናዎችና በኦሎምፒክ ውድድሮች ላይ የ5000 እና የ10000 ተጽዕኖ ፈጣሪነታችን ራሱ በጣም እየወረደ የመጣበት አጋጣሚ ተመልክተናል። በ2024 የፓሪስ ኦሎምፒክ ውድድር ትልቅ ውጤቶችን ያጣንበት አጋጣሚ እንደነበር ይታወቃል። ግን ከምንታወቅበት ረጅም ርቀቶች ጎን ለጎን ደግሞ በአጭር ርቀቶች ላይ በደንብ መሰራት አለበት። ለምሳሌ ባለፈው መጥተው እንደነ ጌታቸው የመሳሰሉ እንደነ ታሪኩ የመሳሰሉ በአትሌቲክሱ ዘርፍ አሰልጣኝና በዛ ላይ ደግሞ ጠለቅ ያለ እውቀት ያላቸው ሰዎች መጥተው የተናገሩት በአጭር ርቀት ውድድሮች ላይ ከተሰራበት ብዙ አቅም ያላቸው ኢትዮጵያውያን አትሌቶች አሉ እያሉ ሲያነሱ የነበሩትም ለዚህ ነው። ለምሳሌ ባለፈውም የዓለም ሪሌ ውድድር ላይ የዱላ ቅብብል ውድድር ላይ ኢትዮጵያ ተሳትፋለች። በውድድሩ ላይ ጥሩ ውጤት ባይገጥመንም ነገር ግን ደግሞ ተሳታፊነታችንና በእንደዚህ አይነት መድረኮች ደግሞ ዓለም አቀፍ ውድድሮች ላይ መሳተፍ እንደምንችል ማሳየት ራሱ አንድ ትልቅ መነሳሻ ነው። አሁንም በጋና አክራ እየተካሄደ በሚገኘው የአትሌቲክስ ውድድር ላይ ባልተለመዱ ርቀቶቻችን በ400 ሜትር በ800 ሜትር ወርቅ ማምጣት ማለት ትልቅ ነገር ነው። በቀጣይም ከተሰራበት በትልልቅ የዓለም አቀፍ ውድድሮች ላይ ማሸነፍ የሚችልበት አጋጣሚ መፈጠር ይችላል። ምክንያቱም በረጅም ርቀት ኢትዮጵያ እኮ የነገሰችበት ስለተሰራበት ሌላ የተለየ ተአምር ተፈጥሮበት አይደለም። በጽናት ስለተሰራበት በማራቶንም በ10000 በ5000 ሜትር ዓለም ኢትዮጵያን የአትሌቲክስ ንግስት ብሎ እስኪጠራት ድረስ በዓለም የውድድር መድረኮች ላይ ትልቅ ተጽዕኖ መፍጠር የቻልነው በዚህ አጋጣሚ ነው። ስለዚህ ባልተለመዱ ውድድሮችም ባልተለመዱ ርቀቶችም በትክክል ከእድሜ ጀምሮ ከልምምድ ቦታዎች ጀምሮ ባለፈው አሰልጣኞቹ እንደጠቀሱት በእንደዚህ አይነት መልኩ በጥንካሬ ከተሰራ ትናንት የተመለከትነው የጋናው አክራ ውድድር ላይ ለኢትዮጵያ ትልቅ ከውጤቱም በላይ ማስተማሪያ መንገድ እንደሚቻል ያሳዩበት ነውና በዚህ አጋጣሚ በአጭር ርቀት ውድድር ላይ ሳይሰለቹ ውጤት ይመጣል በማለት ሳይታክቱ ለሰሩ አሰልጣኞቻችን በዚህ አጋጣሚ ትልቅ ክብር አለን። በ3000 ሜትር መሰናክልም የተገኘው ውጤት እጅግ የሚያበረታታ ነው። ባለፉት ቅርብ የአትሌቲክስ ውድድሮች ላይ በ3000 ሜትር መሰናክል ጥሩ ውጤቶችን እያመጣንበት የነበረበት አጋጣሚ ነበር። ነገር ግን አሁን በ400 እና በ800 ሜትር እንደዚህ አይነት ሜዳሊያዎች ማስመዝገባችን ይበል የሚያሳይ ነው። አዎ ያው ምንም ጥያቄ የለውም። አትሌቲክሱ ላይ ከተሰራበት እንደዚህ አይነት ነገሮች መምጣታቸው አይቀርም። ምክንያቱም እኔ 400 ሜትሩ የአጃኢብ አላዩ በጣም አስገርሞኝ ስለነበር ነው። ያው የቅርብ ደግሞ አሰልጣኞቿ ጌታቸው መሆናቸው በጣም እኔ ደስ ስላለኝ ነው። ያው በ400 ሜትር 800 ሜትር ደግሞ ምስጋና እሷም ራሱ ኢትዮጵያን ሁለተኛ የወርቅ ባለቤት ያደረገችው በአጭር ርቀት ላይ ነው። ሶስተኛውን 3000 ሜትሩም ያው መሰናክሉም እንዳለ ነው። ግን እኔ የአጭር ርቀት ላይ ባለፈው የጋቦሮኒ ላይ የነበረው ውድድር ላይ የዱላ ቅብብል መሆኑ ነው። አሁን ሙሉ በአክራ እየተደረገ የሚገኘው ሙሉ ዘርፉ ነው። አትሌቲክሱ ላይ ምንድነው የሚባለው 5000 ሜትር አለ፣ 10000 ሜትር አለ፣ 800 ሜትር አለ፣ 400፣ 1500 ሁሉም ያለበት ነው። ግን ደግሞ ባልተጠበቅንበት መልኩ የአጭር ርቀት ላይ ውጤታማ መሆናችን አሁን ቀጣይ የዓለም ሻምፒዮና
ቤጂንግ ላይ ይደረጋል። አሁን ለሱ እንድንጠብቅ አድርጎናል። በተለይ አጃይባ በጣም ልዩ 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 የምትመሰገን ልጅ ናት ብዬ ገምታለሁ። ትናንት አሯሯጧ የሚገርም ነበረ። የገባሽበት ሰዓት የኢትዮጵያ ምርጡ ሰዓት ነው። ከዛ በተረፈ ደግሞ ምስጋናም እንደዚሁ በ800 ሜትር ጥሩ ውጤት አምጥታለች። ወርቅ ነው ያመጣችው። ቀጣይስ እንዴት ነው መሰራት ያለበት የሚለውን ደግሞ ያው የአጭር ርቀት ሩጫ አሰልጣኞቹ እኛ ጋር መተው ቆይታ ያደርጋሉ ብዬ ገምታለሁ። ስለነበራችሁ ቆይታ የፊታችን እሁድ ከነገ በስቲያ ይጠናቀቃል በድምቀት ለ5 ያህል ቀናቶች ነበር እየተደረገ የሚገኘው። በአጠቃላይ እንግዲህ የ24ኛው የአፍሪካ አትሌቲክስ ሻምፒዮና በጋና አክራ እየተደረገ ይገኛል። ዛሬ 4ኛ ቀኑን ይዟል። ወደ ኢትዮጵያ ፕሪሚየር ሊግ እንለፍ። 32ኛ ሳምንት የኢትዮጵያ ፕሪሚየር ሊግ እየተደረገ ይገኛል። ዛሬም የተደረጉ ጨዋታዎች አሉ። እንደው ፎከስ ልናደርግ የምንችለው በመጀመሪያዎቹ መሪዎቹ ላይ ያሉት የሲዳማ ቡና እንደዚሁም ደግሞ የነገሌ አርሲና የመቻልን ጉዳይ እናንሳ። ላለፉት በርካታ ሳምንታቶች ሲዳማ ቡና መሪ ሆኖ የኢትዮጵያን ፕሪሚየር ሊግ የሲቢ ኢትዮጵያን ፕሪሚየር ሊግ የ2018 የውድድር ዘመን ዋንጫውን ወደ ሐዋሳ ይዞ ሊመጣ ነው፣ ሐዋሳ ይዞ ሊሄድ ነው በተባለበት ቅጽበት ውስጥ ተከታታይ 3 ሽንፈቶች ሲያጋጥሙት አስደናቂም አስገራሚም ሆኗል። ከዛ በተረፈ ትናንት ደግሞ የተደረገም ጨዋታ አለ። የመቻልና የነገሌ አርሲ በጣም ቅጽበታዊ የሆነ ነገር ነው። የነገሌ አርሲ ያው በውድድር ዓመቱ የመጀመሪያ የሊጉ ጨዋታው ነው። ወደ በኋላ እናነሳለን ምን ነበር ጉዳዮችን የሚሉት። ከዛ በተረፈ ደግሞ የመቻል ደግሞ እንደዚህ ገልብጦ መምጣት ወደ ደረጃው ወደ ዋንጫ ተጠባቂነት መጥቷል። ሙልጌታ ምህረት ባለፈው ሐዋሳን ጥሩ ቡድን ሰርቶ ነበር። ዘንድሮ ደግሞ መቻልን ሰርቷል። የነ ሚካኤል ጆርጅ ቡድን ምክትል አሰልጣኝ ነው ሚካኤል ጆርጅ እና ምርጥ ቡድን ሰርተዋል አሰልጣኝ ሙልጌታ ምህረትና እንደዚሁም ደግሞ ሚካኤል ጆርጅ። ሁለቱንም እንግዲህ አለማድነቅ አይቻልም ብዬ ገምታለሁ። እንግዲህ ሲዳማ ቡና የውድድር ዓመቱ ጅማሬ ላይ በብዙ ውጥንቅጦች የጀመረበት የውድድር ዘመን ነበር። ከኢትዮጵያ ዋንጫ ጋር በተያያዘ በተለይ አሸናፊ የነበረበት የኢትዮጵያ ዋንጫ ጋር በተገናኘ በብዙ ጉዳዮች ታጅቦ ነበር የውድድር ዓመቱን የጀመረው። ግን እንዳለው ስብስብ ፕሪሚየር ሊጉን የሚያውቁ አንዳንድ ባለልምድ ተጫዋቾችን ማካተቱ በዘንድሮ የውድድር ዓመት የአሰልጣኝ ያሬድ ገመቹ ቡድን ጥሩ ተፎካካሪ ይሆናል ተብሎ ተገምቶ ነበር። ምክንያቱም ባለፉት ጊዜያትም በጥሩ መልኩ ይፎካከር ነበር። በተለይ በቶፕ ደረጃ ላይ የምናውቀው ቡድን ባይሆንም ነገር ግን በዘንድሮ የውድድር ዓመት ከሰበሰባቸው ተጫዋቾች አንጻር ጥሩ የውድድር ዓመትን ያሳልፋል ተብሎ የተጠበቀ ቡድን ነበር። እውነት ለመናገር ሲዳማ ቡና በወጥነት ከመጀመሪያው ሳምንታት ጀምሮ እስከ 32ኛው ሳምንት ትናንት እስካደረገው ከሀዲያ ሆሳዕና ጋር እስካደረገው ጨዋታ በሊጉ አናት ላይ የተቀመጠ ቡድን ነው። በወጥነት ከተመለከት ነው ሲዳማ ቡና በጣም ሊደነቅ የሚገባው ቡድን ነው። በዚህ ስብስብ ውስጥ ደግሞ ነው እንደነ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ አቤል ያለውን ያስፈረመው የቀድሞው የፋሲል ከነማና ከሎዶን ዩናይትድ ጋር ከተለያየ በኋላ ደግሞ ያለ ክለብ የነበረው ስራፌል ዳኛቸውን የቀላቀለው። በዚህ ሂደት ውስጥ እንደነ ያሬድ ባየህ የመሳሰሉ ተጫዋቾች፣ መስፍን ታፈሰ የመሳሰሉ ተጫዋቾች፣ ብርሃኑ በቀለ የመሳሰሉ ተጫዋቾች እንደ ቲም ስትመለከተው ሲዳማ ቡና በጣም ጥሩ ቡድን የነበረበት አጋጣሚ ነው የተመለከትነው በዘንድሮ የውድድር ዓመት። ነገር ግን ባለፉት 3 ጨዋታዎች በእርግጥ 4 ጨዋታዎች ማለት እንችላለን ከ3 ተከታታዮች ሽንፈት በፊትም ከቅዱስ ጊዮርጊስ ጋር አቻ የተለያየበት አጋጣሚ ተፈጥሯል። በኋላም በኢትዮጵያ ቡና፣ በኢትዮጵያ መድን፣ ሸገር ከተማና ሀዲያ ሆሳዕና ደግሞ የተሸነፈበት አጋጣሚ ተፈጥሯል። በእርግጥ የውድድር ዓመቱ ረጅም እንደመሆኑ ምናልባት ሽንፈቶች ሊያጋጥሙ ይችላሉ። ግን ኢትዮጵያ ሲዳማ ቡና ከመጣበት መንገድ አንጻር ነጥብ ይጥልባቸዋል ብለ ያልጠበቃቸው ጨዋታዎች ላይ ነው ነጥብ የጣለውና ሽንፈቶች ተደጋጋሚ ሽንፈቶች ያጋጠሙ። እንደ ሲዳማ ቡና ስትመለከተው እውነት ለመናገር ባለፉት ሳምንታት የአንዳንድ ተጫዋቾች ጉዳት ቡድን ውስጥ እንደጎዳው ቢነገርም ግን ደግሞ አዲስ ለውጥ አሰልጣኝ ያሬድ ገመቹ እንደሚያስፈልጋቸው በጉል ያየንበት ነበር ብለን ማንሳት እንችላለን። ምክንያቱም ባለፉት 4 ጨዋታዎች ሲዳማ ቡና ያስቆጠረው 1 ግብ ብቻ ነው። ስለዚህ በፊት መስመር ክፍሉ ላይ የተፈጠረው ክፍተትም አሰልጣኙ አዲስ የጨዋታ አቀራረብ ይዘው ወደ ሜዳ እንዲገቡ ሊያስገድዳቸው የሚችል አይነት ጊዜ ላይ ደርሰዋል። ምክንያቱም ፕሪሚየር ሊጉ ሊጠናቀቅ የ6 ሳምንታት እድሜ ብቻ ቀርቶታል። በዚህ ሂደት ውስጥ መቻል በኋላ ላይ እናነሳዋለን። ነገሌ አርሲና መቻልም ያላቸው የነጥብ ልዩነት ከሲዳማ ቡና ጋር ተቀራራቢ ነው። ስለዚህ በዚህ ሂደት ውስጥ ሲዳማ ቡና ከመቻል የሚርቀው በ3 ነጥብ ብቻ ነው። እንዲሁም ከነገሌ አርሲ የሚርቀው በ4 ነጥብ ብቻ ነው። ስለዚህ በቀጣይ የሚያደርጋቸው እያንዳንዱ ጨዋታዎች በጣም ትልቅ ትርጉም ይኖራቸዋል። ስለዚህ ብዙ ጊዜ የተጫዋቾች ድካም በሚታይበት ጊዜ ምክንያቱም ሲዳማ ቡና በኢትዮጵያ ፕሪሚየር ሊግ ብቻ ሳይሆን በኢትዮጵያ ዋንጫም እየተሳተፈ የሚገኝ ቡድንና ግማሽ ፍጻሜ ላይ የሚገኝ ቡድን ነው። አስደናቂ የውድድር ዓመትን የሚያሳልፍበት እድል በእጁ ይገኛል። ምክንያቱም ፕሪሚየር ሊጉን ማሸነፍ ይችላል፣ የኢትዮጵያ ዋንጫን ማሸነፍ ይችላል። ስለዚህ በዚህ ሂደት ውስጥ ግን አሰልጣኝ ያሬድ ገመቹ ባለፉት ሳምንታት
የተፈጠረባቸውን ሽንፈት ተከታታይ ሽንፈቶች ግን መቀየር የሚያስችል አዲስ የጨዋታ አቀራረብ ሊያስፈልጋቸው ይችላል። ምክንያቱም ይህ ደግሞ የተጫዋቾች አንዳንድ ጉዳት ቅድም እንደገለጽኩልህና የተጫዋቾች ድካምም በዚህ ቡድን ውስጥ በጣም ትልቅ ጫና እንደፈጠረባቸው በግልጽ የሚታይ ነበር እንቅስቃሴያቸው። ስለዚህ አሰልጣኝ ያሬድ ገመቹ የፊት መስመር ክፍላቸውን ግብ የማግባት ችግር በምን መልኩ ይቀርፋል የሚለው ጉዳይ በትልቅ ጥያቄ የሚነሳ ነው። በአራት ጨዋታ አንድ ግብ ያስቆጠረው የፊት መስመር ክፍሉ በኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ ጭምር የያዘ የፊት መስመር ክፍል ነው። እነ መስፍን ታፈሰ ከዚህ በፊት በተለያዩ ኢትዮጵያ ቡናን ጨምሮ በተለያዩ ክለቦች መጫወት የቻሉ ተጫዋቾች ናቸው። ስለዚህ አሰልጣኝ ያሬድ ገመቹ በቀጣይ ለሚያደርጓቸው ጨዋታዎች በውድድር ዓመቱ መገባደጃ ወራቶች ላይ ወይም ሳምንታት ላይ በጣም ትልቅ ፍትጊያ ይኖራል። ላለመውረድ የሚደረጉ ፍልሚያዎች ይኖራሉ። በፕሪሚየር ሊጉ የደረጃ ሰንጠረዥ ቦታን የመቀየር ሊያስከትሉ የሚችሉ ጨዋታዎች ሊኖሩ ይችላሉ። ስለዚህ በዚህ ሂደት ውስጥ ሻምፒዮን መሆን ከፈለገ ሲዳማ ቡና አዲስ የጨዋታ አቀራረብ ማምጣት ይጠበቅበታል። ምክንያቱም ይሄ ባለፉት 3 ዓመታት በኢትዮጵያ ፕሪሚየር ሊግ አዳዲስ ሻምፒዮኖች ነው ያየነው። ለምሳሌ በ2016 ኢትዮጵያ ንግድ ባንክ ነው ያሸነፈው፣ በ2017 ኢትዮጵያ መድን ያሸነፈው። አሁን ሲዳማ ቡና የሚያሸንፍበት የሚኖርበት እድል ሊኖር ይችላል። ስለዚህ በዚህ ሂደት ውስጥ በቀጣይ ያሰልጣኙ ስራ ትልቅ የቤት ስራ ይጠብቃቸዋል ብዬ አስባለሁ። ያው የኛን ሀገር እንደዚህ ተለዋዋጭ ምናምን ልንለው አንችልም። ምክንያቱም ምንም ያልተጠናም እግር ኳስ ስለሆነ የኛን ላይ በዚህ በአውሮፓ መድረክ ላይ እንደምናወራው ላናወራው እንችላለን። ምክንያቱም አሰልጣኝ ያሬድ እንግዲህ እኔ ከማደንቃቸው በእግር ኳስ ተጫዋችነትም ራሱ ከማደንቃቸው ተጫዋቾች ምልህ አሰልጣኝ ሲኮን ጫና ብዙ ነው። በነገራችን ላይ ሲዳማ ቡና የኃይል ሚዛኑ በተወሰነ መልኩ ባመዘነበት አጋጣሚ ሁሉ ጫናዎች ይበረቱ ነበር እና በእኛ አላቅም በጥር ተጫዋቾች ዝውውር እንደሚባለው ከቅዱስ ጊዮርጊስ አቤል ያለውን እንደዚሁም ደግሞ ከአሜሪካን ሀገር ደግሞ ከዲሲ ዩናይትድ ሱራፌልን ማምጣቱ ትልቅ ጥቅም አለው ብዬ ገምታለሁ። አቤል ያለው ያው በመጣበት አጋጣሚ 1-2 ጎሎችን አስቆጥሯል። ከዛ በተረፈ ግን ቅዱስ ጊዮርጊስ ላይ ነው ያስቆጠራቸው ጎሎቹ እንጂ ሲዳማ ቡና ላይ ያስቆጠራቸው የሉም። ግን የፊት መስመር አጥቂው ስል መሆኑ ለሲዳማ ቡና ትልቅ ጥቅም ሰጥቶታል ብዬ ገምታለሁ። ከዛ በተረፈ ግን ጫናዎች አሁን የኔ ጥርጣሬ እስከዛሬ እንግዲህ ላለፉት 28-29 ሳምንታቶች ውስጥ በወጥነት የተጓዘው ሲዳማ ቡና ሲኒየርና በጣም በኢትዮጵያ እግር ኳስ ላይ ታዋቂ የሆኑ ተጫዋቾች ሲመጡበት የስነ ልቦና ችግርም ሊፈጠር ይችላል በክለብ ውስጥ ማኔጅ ማድረግም ስሜት ይመጣል እንደዚህ አይነት ነገሮች። ስለዚህ እንደዚህ አይነት ነገሮች አሉ። ከቅዱስ ጊዮርጊስ ጋር አቻ የተለያየበት 0-0 የተለያየበት ጨዋታ አስታውሳለሁ። ያን ጨዋታ ጎል ማስቆጠር የሚችልበት አጋጣሚ ነበር። መቼስ የኢትዮጵያ ፕሪሚየር ሊግ የውድድር ዓመቱ ሲመጣ የምትመዝነው ይሄን የእንትና ዋንጫ ይበላል የምትልበት አይደለም። እንደውም እንትና ሊወርድ ይችላል የምትለው ነው። አሁን እነ ወራጆቹ ያሉት እነ መቀሌ ሰባ እንደርታ ምናምን በውድድር ዓመቱ ላይ ጠንካራ ቡድን ይሆናሉ ተብሎ ተገምቶ ነው አሁን ላሉበት ደረጃ እየተመለከተን ያለ ነው። ከዛ በተረፈ ዘንድሮ መቻል በኢትዮጵያ ፕሪሚየር ሊግን የ2018ን እኔ ዋንጫ ያነሳል ከምላቸው ቡድኖች መካከል አንዱ ነበር። ምክንያቱም አሰልጣኙ ማን ነው፣ የመቻል ስብስብ እነማን ናቸው የሚለውን እሳቤ ውስጥ በማስገባት ነው። መቻል በሚመራው ሐዋሳን ከያዘው ባልሳሳት ሀዲያ ሆሳዕናን ለቆ ወደ ሐዋሳ ከገባ በኋላ ሙልጌታ ምህረት የሚገርም ቡድን ነበር ሐዋሳን የሰራው። ሐዋሳ ተወልዶ ያደገ ልጅ ነው ሙልጌታ ምህረት። ከዛ የወጣበትም በጣም ጥሩ ያልሆነ ማለት በቃ ሳይፈልገው ነው። ያው ደረጃን ከፍ ማድረግ ደግሞ ስትፈልግ ነገሮችን ውሳኔ ላይ ታሳልፋለህ። ስለዚህ ሙልጌታ ምህረትና ጆርጅ የቀድሞው የደሴ ከነማ ተጫዋች ማይክል ጆርጅ ሁለቱ ጥምረት መቻልን ወጥ አድርገው ለፍጻሜ ለዋንጫው ያደርሱታል ብዬ ገምቼ ነበር። ከሆነ በኋላ ግን እየወረደ መጥቶ የሲዳማ ቡነት የበላይነት መምጣት ለመቻልና ለሲዳማ ቡና ልዩነታቸውን አራርቁት ነበር። አሁን ግን ያለው የነጥብ ልዩነት 3 ነጥብ መሆኑ ደግሞ የዋንጫ ፍክክሩን ደግሞ ሚዛኑን ደግሞ በሶስቱ ቡድኖች መካከል አድርጎታል። ሌላኛው ደግሞ ማንሳት እንፈልገው አዲሱ ነገሌ አርሲ በጣም ሰርፕራይዝ የሆነ ቲም ነው። በነገራችን ላይ ዘንድሮ ወደ ፕሪሚየር ሊጉ አለፈ። የኦሮሚያ ክልላዊ መንግስት ርዕሰ መስተዳደር አቶ ሽመልስ አብዲሳ በሳቸው የሚመራው ትልቅ ድጋፍ ነው ያደረጉለት። ይሄ ደግሞ ለየትኛውም
አዲስ አዳጊ ቡድን ትልቅ ጥንካሬ ትልቅ ተምሳሌት ነው የሚሆነው ብዬ ገምታለሁ እና የክልል ርዕሰ መስተዳድሮች በዚህ ስፖርት በዚህ እግር ኳሳችን ላይ ጣልቃ ገብተው ትልቅ ነገር ማድረጋቸው ሊመሰገኑ ይገባል። ምክንያቱም አሁን ላይ በኦሮሚያ ክልል ላይ የሚወዳደሩ ትልልቅ ክለቦች አሉ እኮ አዳማ ልትመለከት ትችላለህ፣ ሌሎች ክለቦች ሸገር ሲቲ ልትመለከት ትችላለህ። እንደነዚህ አይነት ነገሌ አርሲ ለመጀመሪያ ጊዜ መግባቱ አሁን ትልቁ ታርጌታቸው ነገሌን በኢትዮጵያ ፕሪሚየር ሊግ ማቆየት ብቻ ሳይሆን በአፍሪካ ጠንካራ ተፎካካሪ ቡድን ማድረግ ነው። ደደቢት እንደነበረው ቅዱስ ጊዮርጊስ እንደነበረው። ስለዚህ ነገሌ አርሲ ያለፉትን ጨዋታዎች አሁን የትናንትናው ገርሞኛል። እንደውም የሊጉ መሪነትን ይዞ ከዛ ደግሞ የ2018ን የኢትዮጵያ ፕሪሚየር ሊግ ሊያሸንፍ ነው እንዴ የምትልበትን አጋጣሚ ትናንት በመቻል አመከነ። ለዛውም 4 ያህል ጎሎች ተቆጥሮበት በጣም ሰርፕራይዝ ነው የሆነው። አሁንም ግን አንገት ለአንገት ተናንቀዋል ሶስቱ ቡድኖች በተለየ መልኩ ሲዳማ ቡና፣ መቻል፣ ነገሌ አርሲ ሁለቱ የአንድ ነጥብ ልዩነት ያላቸው ከፍ ሲል ደግሞ 3 ነጥብ የአንድ ጨዋታ ነው። 6 ጨዋታዎች ይቀሩታል። ቀጣይ መርሃ ግብሮች ደግሞ የሚገናኙበት አለ እርስ በርሳቸው። ስለዚህ የኢትዮጵያን ፕሪሚየር ሊግ ሶስቱ ክለቦች ሊያደምቁት ይችላሉ ብዬ ገምታለሁ። ከዛ በተረፈ ግን ሙልጌታም ቀጣይ መቻል ከባህር ዳር ጋር ነው፣ እንደዚሁም ሲዳማም ከአርባ ምንጭ ጋር የሚያደርገው ጨዋታ በጣም ወሳኝ ነው ብዬ ገምታለሁ። እንግዲህ የኢትዮጵያ ፕሪሚየር ሊግ ቅድም እንዳልከው የተገማች አለመሆኑ የምታውቀው ትላንት ነገሌ አርሲ በመቻል 4-0 ሲሸነፍ ነው። በተለይ በዋንጫ ፍክክር ውስጥ የሚገኝ ክለብ እንደመሆናቸው በጣም የማጠበቀው አይነት ውጤት እንደሆነ ይታወቃል። የውድድር ዓመቱ መጨረሻ ላይ ነው የሚገኘው። ስለዚህ ነገሌ አርሲ ደግሞ በዋንጫ ፍክክር ውስጥ ሳይጠበቅ ክስተት ሆኖ የፕሪሚየር ሊጉን ዋንጫ ያሸንፋሉ ተብሎ ከተጠበቁ ክለቦች መካከል አንደኛው እንደሆነ ይታወቃል። ግን እንዳንድ በተለይ ከሲዳማ ጋር ስናነሳ ሲዳማ ቡና በዘንድሮ የውድድር ዓመት ከ55 ነጥቦችን ሰብስቧል። 15 ጨዋታዎችን አሸንፏል። 10 ጨዋታዎች አቻ ተለያይቷል። 7 ጨዋታዎች ተሸንፏል። ስትመለከተው እንደ ቲም በተለይ በውድድር ዓመቱ በጥሩ መልኩ ለመጓዝ ልክ እንደ በፕሪሚየር ሊጉ አርሰናልና ማንቸስተር ሲቲ እንደምንለው ሁሉም ነገር በእጁ ነው ያለው። ቀደም ያልኩት የጨዋታ አቀራረቦችን መለዋወጥ ምናልባት ቡድኑ ባለፉት ተከታታይ ሽንፈቶች የገጠሙትን ወደ አዲስ መንፈስ ለመቀየር ትልቅ እርዳታ ሊያደርግለት ይችላል ብዬ ስላሰብኩ ነው። ግን ሲዳማ ላይ አንድ መመስገን ያለበት ነገር አለ። በተለይ ደግሞ የመረጃዎችን የሚያጋሩበት የፌስቡክ ገጻቸው ለሌሎች የኢትዮጵያ ፕሪሚየር ሊግ ክለቦች በጣም ትልቅ ትምህርት ሊሆን ይገባል ብዬ አስባለሁ። በየጊዜው የተጫዋቾቻቸውን ፕሮፋይል ፖስት የሚያደርጉበት ከደጋፊዎች ጋር ያላቸው አታችመንት ተጫዋቾች ወደ ሜዳ ሊገቡ ሲሉና በሜዳ ላይ ያላቸውን እንቅስቃሴዎች እንዲሁም ከሜዳ በኋላ ባሸነፉም በተሸነፉም ወቅት እያደረጉት ያለው እንቅስቃሴ በተለይ መረጃ ለምትቸገርበት የኢትዮጵያ ፕሪሚየር ሊግ ክለቦች ለእያንዳንዳቸው ትልቅ ትምህርት ነው። እርግጥ አንዳንድ ክለቦች አሉ መረጃዎችን የሚያጋሩ ቶሎ በፍጥነት ስለ ክለቦቻቸው ወቅታዊ ሁኔታን የሚያጋሩ ክለቦች አሉ። ግን የሲዳማ ቡና እንቅስቃሴ ይበል የሚያሰኝ ነው። የእያንዳንዱ በየጊዜው ፌስቡክ ፔጃቸው ተከታትለው ከሆነ በየጊዜው መረጃን የሚያጋሩበት መንገድ ለሌሎች ክለቦች አርአያ ነው። ምክንያቱም በሌሎች የአውሮፓ ሊጎች ይሄ እንደዚህ አይነት ነገር የተለመደ ስለሆነ። ወደ ነገሌ አርሲ ስንመጣ የመቻል ጉዳይ ስላነሳው ነገሌ አርሲ በዘንድሮ የውድድር ዓመት ክስተት የሆነ የውድድር ጊዜያትን እያሳለፈ ይገኛል። እውነት ለመናገር በኢትዮጵያ ፕሪሚየር ሊግ ባልተለመደ መልኩ አዲስ አዳጊ ክለቦች በእንደዚህ ልክ ሲፎካከሩ በጣም ይበል የሚያሰኝ ነው። ወይ ደግሞ በትክክል ጥናት ተደርጎበት ቡድናቸው እየተመራ እንደሆነ ለማሳያነት ነው። ለምሳሌ ከዚህ በፊት ጅማ አባጅፋር በመጣበት የውድድር ዓመት የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆኗል። መቀለ ሰብዓ እንደርታ በመጣበት የውድድር ዓመት ሻምፒዮን ሆኗል። ነገር ግን በቀጣይነት ነበራቸው ወይ እነዛ ክለቦች ብትል ብዙ አጠያቂ ጉዳዮች ይነሳሉ። ለምሳሌ ጅማ አባጅፋር አሁን በኢትዮጵያ ፕሪሚየር ሊግ ላይ አይገኝም። መቀለ ሰብዓ እንደርታ ላለመውረድ እየተጫወተ የሚገኝ ቡድን ሆኗል። ነገሌ አርሲም በዘንድሮ የውድድር ዓመት ዋንጫ ማምጣት የመጀመሪያ ታርጌታቸው አልነበረም። ምክንያቱም በሊጉ የመቆየት ዓላማን ነበር የያዙት። ነገር ግን በዋንጫ ፉክክር ውስጥ የሚቆዩበት አጋጣሚ በዚህ አጋጣሚ ኢትዮጵያ ንግድ ባንክን በ2016 በመጣበት የውድድር ዓመት አሸንፎ ነበር። በዘንድሮ የውድድር ዓመትና አምና ግን እየተቸገረ ከሚገኙ ቡድኖች መካከል ነው። ይሄ ምን ያሳያል መሰለኝ? የኢትዮጵያ ፕሪሚየር ሊግ ክለቦች ተጫዋቾችን ውል ሲሰጡ ወይ ደግሞ ሲያስፈርሙ ብዙ ጊዜ ሎንግ ተርም ፕሮጀክትን ያቀዳዳል። ሁልጊዜም በፕሪሚየር ሊጉ 1 ዓመትና 2 ዓመት ራሳቸውን ለሚያሳዩት ብቻ ተጫዋቾችን በብዙ ሚሊዮን ብሮች ሲያስፈርሙ እንመለከታለን። ይህ ስህተት ነው። ለምሳሌ ሲዳማ ቡና ጥሩ የውድድር ዓመትን አሳልፏል። አምና እስከ መጨረሻው ድረስ ከተጓዙ ክለቦች መካከል በጥንካሬ አንደኛው ነው። በዘንድሮ የውድድር ዓመት ለሻምፒዮንነት እየተፋለመ ይገኛል። በቀጣይ የውድድር ዓመት አሁን ያሉት ተጫዋቾች የምታፈርሰው ከሆነ በቀጣይ ደግሞ ሌላ ሲዳማ ቡና ነው የምንመለከተው። ይህ መሆን የለበትም። በተለይ ለአንድ አሰልጣኝ የ2 እና የ3 ዓመት ተጫዋቾች ቢያንስ ውላቸው ሲፈርሙ በዛ ልክ የረጅም ጊዜ እቅድ ተደርጎ ቡድኖች ሊገነቡ ይገባል። ነገሌ አርሲም ላይ የምገምተው ይሄንን ነው። አሁን በኢትዮጵያ ፕሪሚየር ሊግ ለምሳሌ በንግድ ባንክ ላይ ጥሩ ጊዜያትን ያሳለፈው ኪቲካ ጀማ እዚህ ቡድን ውስጥ የሚገኝ ተጫዋች ነው። ሌሎች በርካታ ከከፍተኛ ሊግ የመጡ ተጫዋቾችም አብረው ይዘዋል። ስለዚህ በቀጣይም 2 እና 3 ዓመታት በሚቆዩበት ጊዜ እነዚህ ተጫዋቾች
ቡድኑ ተፎካካሪ ደረጃ ከፍ ብሎ እንዲገኝ የማድረግ አቅም ይኖራቸዋልና አሰልጣኝ ቱሉ ደስታ በቀጣይ ማድረግ የሚጠበቅባቸው ይሄን ነው። ነገር ግን በዋንጫ ፉክክሩ አሁንም ያላቸው የነጥብ ልዩነት 4 ብቻ ነው። በቀጣይ ነገ ሊያርሲ ትልቅ እድል ያለው ይመስለኛል። አዎ ያለን ደቂቃ ተጠናቋል። የእንትናን እናውራና የእንግሊዝ ፕሪሚየር ሊግ ተፎካካሪው ማንቸስተር ሲቲ እንደዚሁም ደግሞ በእንግሊዝ ፕሪሚየር ሊግ ላይ ጥሩ ያልሆነ የውድድር ዘመን እያሳለፈ የሚገኘው ቼልሲ በእንግሊዝ ኤፍኤ ካፕ ፍጻሜ ጨዋታ ላይ ዌምብሌ ላይ ነገ የሚያደርጉት ጨዋታ ነው። ይህ ጨዋታ እንግዲህ ለሁለቱም ቡድኖች ትልቅ ትርጉም አለው ብዬ ገምታለሁ። ምክንያቱም ማንቸስተር ሲቲም የሶስትዮሽ ዋንጫውን ለማግኘት የተሳተፈ የሚገኝበት ነው። የካራባውን አንስቷል። የፕሪሚየር ሊጉም ገና አልተወሰነም። እንደዚሁም ደግሞ ነገ ዌምብሌ ላይ የሚያደርገውን የሚያሸንፍ ከሆነ ሁለት ዋንጫ የሚያሳካበት ነው። የማንቸስተር ሲቲ ተጋጣሚው ቼልሲ ደግሞ በዚህ ውድድር ላይ እንግዲህ ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ ስተዋል። የኤፍኤ ካፕ ዋንጫ ነው ብቻው ነው ያለውና ይህንን ዋንጫ በማንሳት ቢያንስ በአውሮፓ መድረክ ላይ የመሳተፍ እድሉን ለማለምለም ነው የሚያደርገውና በተወሰነ ደቂቃ እንጨርስና ማጠናቀቅ እንችላለን። እሺ ይሄ ምናልባት ሁለቱ ክለቦች ካነሳቸው አይቀር 8 እና 7 ኤፍኤ ካፖችን ያሸነፉ ክለቦች ናቸው። ቼልሲ 8 ኤፍኤ ካፕ አሸንፏል። ማንቸስተር ሲቲ 7 ኤፍኤ ካፕ አሸንፏል። ስለዚህ ከጨዋታው ራሱ አንድ የሚሰጠን መልክ አለ። ምክንያቱም ማንቸስተር ሲቲ ቼልሲን የሚያሸንፍ ከሆነ በዋንጫ ብዛት የሚስተካከልበት አጋጣሚ መፍጠር ይችላል። ቼልሲ ደግሞ ደጋፊዎቹን ለመካስ በተለይ 3 አሰልጣኞችን ቀይሯል። በዘንድሮው የውድድር ዓመት ደካማ የውድድር ዓመትን አሳልፏል። ከአውሮፓ ሻምፒዮንስ ሊግ ተሰናብቷል። በፕሪሚየር ሊጉ 9ኛ ደረጃ ላይ ነው የሚገኘው። ከአውሮፓ ሻምፒዮንስ ሊግ በቀጣይ የውድድር ዓመት ተሳትፎ አብቅቶለታል። አሰልጣኝ ቼልሲ አንደኛው መንገዱ የኤፍኤ ዋንጫን አሸንፎ ደጋፊዎቹን እንኳን መካስ ባለፈ በዩሮፓ ሊግ ለመሳተፍ ትልቅ አቋራጭ መንገዱ የሚፈጥርበት ነው። አሰልጣኝ ፔፕ ጓርዲዮላ የመጨረሻ የውድድር ዓመታቸው ሊሆን ይችላል። ስለዚህ ይህንን ዋንጫ በማሸነፍ ለደጋፊዎቻቸው ትልቅ ስጦታ ለማበርከት ትልቅ መንገድ ይመስለኛል። የሲቲ የሚገርመው ባለፉት 4 ዓመታት ለፍጻሜ ቀርቧል በተከታታይ። ባለፉት 2 ዓመታት ደግሞ በክሪስታል ፓላስ እና ማንቸስተር ዩናይትድ ተሸንፏል። ስለዚህ አሰልጣኝ ፔፕ ጓርዲዮላ ለሶስተኛ ጊዜ ይህንን ዋንጫ ማጣት ይፈልጋሉ የሚል እምነት የለኝም። አጠቃላይ አይኖች ሁሉ ግን ወደ እንግሊዝ ዌምብሌይ የሚያቀኑ ይሆናል። አዎ እንግዲህ ይሄ የአመቱ በክብር ለማጠናቀቅ የሚፈልጉ ተጫዋቾች ክለቦች ናቸው። ለቼልሲ ግን ይህ ጨዋታ የመኖር ያለመኖር ስሜት ውስጥ ይኖራል ብዬ ገምታለሁ። እንደው ነጥቦችን ላንሳና ላጠናቀቅ። ጨዋታው ልዩ ነጥቦች ይኖሩታል ብዬ ገምታለሁ። አንደኛው አሰልጣኝ ሚኬል አርቴታ አሰልጣኝ ፔፕ ጋርዲዮላ በቀደም ለታ ከክሪስታል ፓላስ ጋር የነበረውን ጨዋታ ኤርሊንግ ሃላንድን፣ ጀርሚ ዶኩን እንደ ራያን ቸርኪን የመሳሰሉ ተጫዋቾችን አሳርፈው መምጣታቸው ለኤፍኤ ካፑ ምን ያህል እንደሚፈልጉት ማሳያ ነው። የቼልሲ መጨረሻው ትልቁ እድሉ ይህን ጨዋታ ማሸነፍ ነው። በሊጉ ካለፉት 7 ጨዋታዎች 1 ነጥብ ብቻ ነው ማስመዝገብ ይቻላል። እሱም ባለፈው ከሊቨርፑል ጋር አቻ የወጣበት 1 ነጥብ ትልቅ የውድድር ዓመቱ በጎ ነው እየተባለ ይገኛል። የተጫዋቾች መመለስ ለቼልሲ ወሳኝነት አለው ብዬ ገምታለሁ። እንግዲህ ለዚህ ጨዋታ የሊቪ ኮይል እና የሪስ ጄምስ ከጉዳት መመለስ ለቼልሲ ትልቅ ብርታት ነው። የአሰልጣኙ ካልም ማክፋላን ትልቅ የቤት ስራ ነው። ጥሩነቱ አሁን ላይ ቼልሲ መጥፎ በሆነበት ሰዓት ላይ እኛ አሰልጣኝ ባለፈው ጥር ወር ላይ ማንቸስተር ሲቲን አስጥለውታል በእኛ አሰልጣኝ። ስለዚህ 1-1 የተለያዩበት ነውና አሁንም ያንን እሳቤ ይዘው ዌምብሌ ሄደው ቼልሲ በእኛ አሰልጣኝ እየተመራ አይታወቅም እንግዲህ የኤፍኤ ካፕ ዋንጫ ሊያነሳ ይችላል። የፍጻሜው ጨዋታ ስለሆነ ፍጻሜው የ90 ደቂቃ ጨዋታ ስለሆነ ምን ሊፈጠር ይችላል የሚለው ጉዳይ ነገ እንግዲህ በጉጉት የሚጠበቅ ነው። ከ17 ዓመት በታች እንደዚህም ደግሞ የኢትዮጵያን ፕሪሚየር ሊግ 24ኛው የአፍሪካ ሻምፒዮን አትሌቲክስ ላይ እንደዚሁም ደግሞ የኤፍኤ ካፕን በተወሰነ መልኩ ዳሰሰን። ይገደብ አባይና ቃለስላሴ ካሳይ አብረናችሁ ቆይታ አደረግን። ሳምንት በሌላ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ።